በአዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ያለው እግዚአብሔር ይመስገን ሰላም ነኝ። ዛሬ ወደ እናንተ ይዤላችሁ የመጣሁት ቆንጆ የሆነ የጾም አማራጭ የጥቅል ጎመን በካሮት አሰራር ነው። ትወዱታላችሁ ብዬ አስባለሁ። ከወደዳችሁት ከተመቻችሁ ሁላችሁም ቪዲዮውን እስከ መጨረሻው ድረስ በማየት ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ወደ አሰራሩ እንሄዳለን። ተከታተሉኝ። እንደምትመለከቱት ሽንኩርት በረጃጅሙ ከትፌ እያቁላላው ነው። ሽንኩርቱን እንደ ፍላጎታችን በረጃጅሙ ሆነ እንዲሁም በደቃቁ መክተፍ እንችላለን። እኔ ግን በረጃጅሙ ጎረድ ጎረድ አድርጌ ነው የከተፍኩትኝ። ሽንኩርቱ ውሃው መጠጥ ካደረገልኝ በኋላ ዘይት ጨምሬያለሁ። ሽንኩርቴን በዘይቱ በደንብ አድርጌ አበስለዋለሁ። ሽንኩርቴን በደንብ አድርጌ ካበሰልኩኝ በኋላ ካሮት ከትፌ አዘጋጅቻለሁ። ካሮቱን ከሽንኩርቱ ጋር በደንብ አድርጌ አቁላለዋለሁ። ቆንጆ የሆነ ጣት የሚያስቆርጥም የጥቅል ጎመን በካሮት አሰራር ነው። እንደምትወዱት ምንም ጥርጥር የለውም። ሽንኩርቴ በዚህ መልኩ በስሏል። እዚህ ላይ ካሮት ጨምራለሁ። ቆንጆ የሆነ ለስለስ ያለ በጣምም ድርቅ ያላለ የጥቅል ጎመን አሰራር ነው። ካሮትን ጨምሬያለሁ። ካሮቴን የተወሰነ ከሽንኩርቱ ጋራ በደንብ እንትን ካልኩት ካቁላላሁት በኋላ ለምን በጣም መብሰል የለበትም ከጎመኑ ጋርም ስለሚበስል። ስለዚህ ከሽንኩርቱ ጋር በጣም ከበሰለ የሆነ እንትን ይላል ፍርስርስ ስለሚል፣ ስለዚህ ሲቀረው አድርጌ እንትን እለዋለሁ አቁላለዋለሁ። የተወሰነ ካቁላላሁትኝ በኋላ ነጭ ሽንኩርት በደቃቁ ከተፌ አዘጋጅቻለሁ። ነጭ ሽንኩርቴን ጨምራለሁ። በዚህ መልኩ እየበሰለ ነው። እንዳይቃጠልብኝ ቶሎ ቶሎ ነው ማማሰል ያለብኝ። ለምን ሽንኩርቱ ካረረ በጣም ነው የሚያስጠላውና፣ ስለዚህ ቶሎ ቶሎ በዚህ መልኩ እንትን እያማሰልኩኝ እዚህ ጋር ነጭ ሽንኩርቴን እንደዚህ በደቃቁ ከተፌ አዘጋጅቼ ነበር። እሱን ጨምሬያለሁ። እሱን አብሬ በደንብ አድርጌ እቀላቅለዋለሁ። እንደዚህ ጥብስ ካደረኩኝ በኋላ እርድ ትንሽ እጨምርበታለሁ። ቆንጆ የሆነ የጾም አማራጭ በጾምም ሆነ እንደዚህ በፍስክ የሚበላ አዘውትረን ስጋ ከምንመገብ እንደውም እንደዚህ አዘውትረን አትክልት ነገሮች ብንመገብ ለጤናችንም ጥሩ ነው ብዬ አስባለሁ። እንደዚህ አድርጌ ካቁላላሁትኝ በኋላ እርድ ነው የምጨምረው። እርድ እጨምራለሁ። እርድ ነው የተጠቀምኩትኝ ግማሽ ሻይ ማንኪያ ነው። እርዱ እንደዚህ በደንብ አድርጌ አቁላለዋለሁ። ለምን እርዱ በደንብ እንትን ካላለ ካልተቁላላ የሆነ ቃና አለው፣ እንግዲህ ልብ ብላችሁት ከሆነ ማለት ነው። ስለዚህ በደንብ አድርጌ ከሽንኩርቱ ከካሮቱ ጋር አቁላለዋለሁ። በደንብ ካቁላላሁኝ በኋላ ጥቅል ጎመኔን በረጃጅሙ ከተፌ በደንብ አድርጌ በጨው ዘፍዝፌ አጥቤ አዘጋጅቻለሁ። አሁን ከዚህ ላይ ጥቅል ጎመኔን ነው የምጨምረው። ለምን ቀደም መግቢያ ላይ ብያችኋለሁ፣ ካሮቱ ሲቀራው ነው እንትን የምጨምርበት። እዚህ ጋር ጥቅል ጎመኔ ነው በደንብ አድርጌ እንትን ብየዋለሁ። ይሄው እንደዚህ ጨምሬዋለሁ። እንግዲህ ስጨምር አላሳያችሁም። ጎመን በባህሪው ገና በጥሬው እንደዚህ ይሞላል። ስለዚህ የተወሰነ ከድነውና ወደ ታች ሲወርድ እንትን እለዋለሁ፣ አማስለዋለሁ። ይኸው በዚህ መልኩ
አማስየዋለሁ። አሁን ይህንን እየከደንኩኝ በደንብ አድርጌ ጠብስ አድርጌ አበስለዋለሁ። እጅግ በጣም የሚጣፍጥ ቆንጆ የሆነ የጥቅል ጎመን በካሮት አሰራር ነው። ሁላችሁም እንደዚህ በዚህ መልኩ ሰርታችሁ ተመገቡ። ከለሩ ራሱ እጅግ በጣም ቆንጆ የሆነ ከለር ነው የሆነው። ከለሩን ብቻ ሳይሆን ጣዕሙ ራሱ ቆንጆ የሆነ ጣዕም ያለው የጥቅል ጎመን በካሮት አሰራር ነው። ትወዱታላችሁ ብዬ አስባለሁ። ይኸው እንግዲህ ጎመን ቅድም ብያለሁ ሞልቶ ነበር። አሁን ግን በዚህ መልኩ ሲበስል እንደዚህ ሆኗል። እዚህ ጋር ጎመኔ ከበሰለልኝ በኋላ ጨው ጨምሬያለሁ። እኔ ብዙውን ጊዜ ይሄን ያክል ነው አልላችሁም፣ ለምን በግምት ስለምጨምር። ስለዚህ ይበቃዋል ብዬ ያሰብኩትን ያክል ጨው ጨምሬበታለሁ። ጨውን እንደዚህ ከጨመርኩ በኋላ በደንብ አድርጌ እቀላቅለዋለሁ። አሁን እየበሰለ ነው። እንደዚህ በደንብ ከቀላቀልኩትኝ በኋላ ቃሪያ ጎረድ ጎረድ አድርጌ ከትፌ አዘጋጅቻለሁ። ቃሪያ ጨምርበታለሁ። ለምን ቃሪያ በራሱ የሆነ ደስ የሚል ቃናና ጣዕም እንዲኖረው ያደርገዋል። ስለዚህ በጣም እንዲበስልብኝ ስለማልፈልግ ቃሪያውን ልክ ላወጣ ስል ነው የምጨምረው። አሁን ይሄ እየበሰለ ነው። ውሃውን ብቻ መጠጥ ያድርግልኝ። እዚህ ጋር ግን እኔ ለራሴ የሆነ ገርሞኛልና ከለሩን እንግዲህ ካሜራ ይሁን አላውቅም እንትን ያለብኝ የቀየረብኝ። ቃሪያውን እንደምትመለከቱት እንደዚህ ጨምሬያለሁ። አሁን በዚህ መልኩ በስሏል። ይሄንን ይመስላል ቤተሰብ። ቆንጆ የሆነ ጣት የሚያስቆረጥም የጥቅል ጎመን ካሮት አሰራር ነው። ትወዱታላችሁ ብዬ አስባለሁ። ሁላችሁም እንደዚህ በዚህ መልኩ ሰርታችሁ ተመገቡ። ከእንጀራ ላይ ላድርገውና እስኪ ደግሞ ላሳያችሁ። ቅድም አያችሁ ድስቱ ሙልት ብሎ ነበር። አሁን ግን እንደዚህ በዚህ መልኩ ሆኗል። ይኸው ቤተሰብ ይሄንን ይመስላል። ለዛሬ ያዘጋጀሁት ቪዲዮ ይሄንን ይመስል ነበረ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት እግዚአብሔር አምላክ ይጠብቃችሁ። ሰላም፣ ፍቅር፣ አንድነት፣ መተሳሰብ ለሀገራችን ኢትዮጵያ ያድልልን እያልሁኝ ሰናይ ጊዜ ተመኘው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ስለነበራችሁ አመሰግናለሁ። ባይ